ሲመጣ አገኘኝ። ሲያገኘኝ በደንብ የዛኔ በለጠ ተግባባን፣ በደንብ ተጫወትን፣ ጥሩ ጊዜ አሳለፍ። ለ6 ሳምንት ብቻ ነበር የመጣው። እኔ እንዳልኩሽ ምንም ነገር አላቅም። ከዚህ በፊት የፍቅር ግንኙነት ኖሮኝ የማያቅም፣ ስለ ፍቅርም ምንም የማውቀው ነገር የለኝም። ለመጀመሪያ ጊዜ ፍቅር ስሜት ከሱ ጋር ጀመርኩኝ። በእንደዛም ሁኔታ ከ6 ሳምንት በኋላ ካሳለፍን በኋላ ተመልሶ ሄደ። በሁለተኛው ግን ሲመጣ ለረጅም ጊዜ ነበር የመጣው። ለ4 ወር ነበር የመጣው። ለ4 ወር ከመጣ በኋላ ለ4 ወር አብረን ካሳለፍን በኋላ ምን የሚል ጥያቄ ያቀረበልኝ፣ ሪሌሽንሽፓችን ወደ ሁለተኛው ስቴጅ ማለት ላይክ ለትዳር የሚሆን ለምንም ለማሳለፍ የግዴታ ሴክስ ማድረግ አለብን አለ። እኔ ደግሞ በዛ ሰዓት ልጃገረድ ነኝ፣ ፍላጎቱም አልነበረኝም እና እንደሚተወኝ ነገረኝ። ግዴታ ካላደረግን ምንም አማራጭ ስላልነበረኝ እሺ ብዬ ተቀበልኩኝ። ከዛው ልክ በመጀመሪያው ግንኙነት አረገዝኩኝ። ካረገዝኩኝ በኋላ በጣም ደነገጥኩኝ፣ በጣም እንትን አልኩኝ። ግን እሱ በጣም ነው ደስ ያለው። የሚገርምሽ ነገር በጣም ደስ አለው። ለአባቴ ይህንን ነገር እንትን አደረግኩት፣ መናገር ስላለብኝ ነገርኩኝ። አባቴ በጣም አዘነ፣ በጣም አለቀሰ። ግን ምንም ነገር አማራጭ ስለሌለው መቀበል ስላለበት ተቀበለ። እሱም መጣ፣ አባቴን ተዋወቀው። ምንም ነገር እንዳልሆነ ያው መውለድ ባለብኝ ሰዓት ከወለድኩኝ በኋላ ትዳር እንደሚመሰረት ወደ ኢትዮጵያ ሙቭ እንደሚያደርግ ነገረን። ተመልሶ መጣ፣ ሄዶ በእንደዚህ አይነት ሁኔታ እየመጣ እየሄደ ለ4 ዓመት ያህል ምናምን ቆየ። ውጭ ሀገር ስራ እንዳለው ነው፣ ኢትዮጵያም ስራ ጀምሯል። የምናውቀው እንደዛ ነው። አጋጣሚ የጓደኛዬ ወንድም ኢትዮጵያ ይመጣና ያለውን ነገር ስነግረው ትንሽ ግራ ይገባዋል። እንዴት እዛም እዚህም እያለ እንዴት ይኖራል? ብዙ ጊዜ እንደዚህ አይነት ሰዎች ውጭ ሀገር በእርግጠኝነት ሌላ ህይወት አላቸው ማለት ነው ይላል። ከዛው እኔ በፍጹም፣ ምክንያቱም እኔ በጣም ነው ማምነው። በማንኛውም ሰዓት ብደውል አገኘዋለሁ። ኢትዮጵያና ባልኩት ሰዓት ይመጣል። ምንም የሚያጠራጥር ነገር የለውም። ግን ለማንኛውም ብዬ ልጁን ማለት የልጄን አባት ጠየቅኩት። ስጠይቀው በፍጹም ብሎ ነው በቃ እንትን ያደረገው፣ ድርቅ ያለው። ከዛው ምንም እንትን የምለውም ነገር አይለም። በመሀል ላይ ሆኜ በቃ ሁኔታዎች የበለጠ እንቅልፍ ነሳኝ። የሆነ ያ ልጅ ካለኝ በኋላ ነገሮችን የሆነ እየተገለጹልኝ መጡ። ማይሆን ነገር ነው በማለት አናገርኩት ድጋሚ። በቃ እርግጠኛ ሆኜ በደንብ ኢንፎርሜሽን እንዳለኝ ያወቅኩት ነገር እንዳለ ሆኜ ነው ያናገርኩት። ስነግረው መጨረሻ ላይ አመነልኝ። አንድ ልጅ እንዳለው ኖ፣ አንድ ልጅ አይደለም ያለክ፣ የሰማሁት 2 ልጅ ነው ያለክ አልኩት። ከዛው አዎ 2 ልጅ አለው፣ ከልጄ እናት ጋር ተለያይተናል፣ ለልጆቼ ስል ግን አንድ ቤት ነው የምንኖረው ብሎ አሳመነኝ። በቃ ከእሷ ጋር እንደማይፈልግ ምንም ነገር እንደሌለው እንዳቆሙ ነው እንትን ያለኝ። ምንም አማራጭ ስለሌለኝ ተቀበልኩኝ። ተመልሶ መጣ ኢትዮጵያ። ተመልሶ ሲመጣ በፍጹም ከእሷ ጋር ምንም ሌላ አንድ ከሱ የባሰ ሌላ ውሸታም ጓደኛውን ይዞብኝ ነው የመጣው። እሱም አሳመነኝ። እኔ እዛ ጊዜ ብዙ ማቹርድ አይደለውም እድሜን። እንደገና እንዳልኩሽ እህት የለኝ፣ ወንድም የለኝ፣ አክስት የለኝ። ከአባቴ ጋር ብቻ ነው የምኖረው እና ይህንን ነገር ደግሞ ለአባቴ ይሄ ነው ብዬ እንትን ማለት አልችልም፣ መናገር አልችልም። እንደዛ ሆነ። ተቀበልኩት፣ አመንኩት፣ ኮምፕሊትሊ አመንኩት። እውነት ነው ብዬ ተለያይቷል። ለልጆቹ ሲል ነው የሚኖረው። ሚስቱ እንደሌለች፣ ሚስቱ አለች ግን ከእሷ ጋር ምንም ነገር የላቸውም። ያው ልጆቹ ምንት እስኪሞላቸው ድረስ ነው ከእሷ ጋር የተቀመጥኩት ነው ያለው። መጨረሻ ላይ እሺ ተባለ። መጣ፣ ቀጠልን ህይወታችንን እና አንድ ቤት መኖር አለብን አለ። ይህንን ሁላ ነገር ሲለኝ በቃ እርግጠኛ ከእሷ ጋር ምንም ነገር ስለሌለው እሷንም አሳውቂያባታለሁ ልጅ እንዳለኝ ጓደኛ እንዳለኝ አለ። አንድ ቤት ነው መኖር ያለብን። ስለዚህ ይህ ነገር ከመሆኑ በፊት አንድ ልጅ መድገም አለብን የበለጠ ትዳራችንን ለማጥበቅ ብሎ እንደገና አሳመነኝ። ከዛው እሺ ብዬ እንትን አልኩኝ። 2ኛ ልጄን አረገዝኩኝ። በጣም በቃ በጭንቅላቴን የተጫወተው። በጣምም ወደዋለሁ፣ መለያየትም እፈራለሁ። ፍቅር ለመጀመሪያ ጊዜ ነው ህይወቴ ውስጥ እንትን ያለው። 2ኛ ልጄን እንደወለድኩኝ እህቱ አፈላልጋኝ ሰማኔንን ነገር አፈላልጋኝ ትመጣለች ካሉበት ሀገር መታ ታገኘኛለች። ይሄ ነገር እንዴት ነው? ልጁ ትዳሩ እየተናጋ ነው በአንቺ ምክንያት እና ያለውን ነገር እነሱ የሚያውቁት እኔ በቃ በሌላ መንገድ እንደቀረብኩት ለገንዘብ ብዬ ለጥቅም ብዬ
እንጂ እኔ ተታልዬ እንደሆነ በፍጹም እንትን አላሉ። እና ከልጅቷ ጋር አብረው ነው የሚኖሩት። ሚስቱ በዚህ ምክንያት ሚስቱ በሽተኛ ካንሰር በሽተኛ ናት ያሉበት ሀገር። እና ይሄኛውን ጉድ እንዳለ ተሸክሜ አባቴ ይህንን ነገር ቢሰማ የልብ በሽተኛ ነው አባቴ ይሞትብኛል ተወኝ ስለው እሱ ደግሞ በፍጹም ሊተወኝ አልቻለም። እየተከታተለ ያስፈራራኛል። ልጆችን ፓስፖርት አውጥቶላቸዋል። ልጆችሽን ወስዳቸዋል ይለኛል፣ ቀማሻል ይለኛል። ምን ማድረግ እንዳለብኝ አላቅም። ጓደኛ የለኝም። ከጓደኞቼ ጋር ሁላ አቆራርጦኛል። በቃ ቤት ውስጥ ቁጭ ብዬ እሱን ብቻ ነው የምጠብቀው። የመጨረሻ የስነ ልቦና ጉዳት ደርሶብኛል። በጣም ጭንቀት ላይ ነኝ ያለሁት። ሰው አላገኝ፣ ከሰው ጋር አላወራም። እና እርጅኝ፣ ምንድን ነው ማድረግ ያለብኝ? አባቴን ብነግር አባቴ ይሸሽገኛል። ማድረግ ያለበትን ነገር ሁላ ያደርግልኛል። ግን እሱን ማዋረድ፣ እሱን ማሸማቀቅ ከራሴ በላይ የእሱ ነገር ነው በጣም እያሳሰበኝ ያለው። እንደገና በዚህ ጎን ደግሞ ልጄ ትምህርት ቤት ትልቋ ልጄ ትምህርት ቤት ሄዳ እስክትመጣ በጣም በከፍተኛ በቃ ከትምህርት ቤት መጥቶ የሚወስድብኝ ነው የሚመስለኝ። ፓስፖርታቸው እጄ ላይ የለም። ኤኒታይም ሊወስዳቸው ይችላል። ታውቂዋለሽ የኢትዮጵያን ሕግ። ምንድን ነው መሆን ያለብኝ? ምንድን ነው ማድረግ ያለብኝ? አቡዬ እባክሽ ንገሪኝ፣ የሆነ ነገር በይኝ። በጣም ከባድ ነው። ልጆችሽ ስንት ዓመትና ስንት ዓመት ናቸው? ትልቋ 7 ዓመቷ ነው። ትንሹ ገና ህፃን ነው፣ 2 ዓመቱ ነው። ገና ልጆች ናቸው በጣም። ሁለቱም የአሜሪካን ፓስፖርት ነው ያላቸው? አዎ። ስለዚህ አንቺና እሱ አሁን ጸብ ላይ ናችሁ? ጸብ ላይ ነን። ያስፈራራኛል። አንዴ ወስድብሻለሁ ይለኛል፣ አንዴ ከኔ ጋር አብረሽ ኑሪ ይለኛል። እዛ ጋር ያለችው ልጅ በሽተኛ ናት፣ ኪሞ እየወሰደች ናት። እህቷ እንደነገረችኝ ኪሞ ላይ እንደሆነች ነው። እሷን እዛ አስቀምጧት በቃ በጣም እኔ የሰውን ትዳር ለማፍረስ በፍጹም ነው ማልፈልገው። እኔ እንደዚህ አይነት ነገር ላይ መሆኑን ባቅ ራሱ ሲጀምር አልገባበትም። እንደዚህ አይነት በቃ እሱ ልጅነቴን ተጠቅሞ የህይወት ግንዛቤ በጣም ትንሽ እንደሆነ ገምቶ ነው እንደዚህ አይነት። ያለ እናት ፍቃድ ግን ልጅ መውሰድ ይቻላል? ይሄን ነገር የህግ ባለሙያ ማማከር አለብሽ። ያለ እናት ፍቃድ ልጆቹን ይዞ መሄድ ይችላል? ኢትዮጵያ እንደዚህ የሚባል ነገር የለም። እንዴ ጥሩ ጠበቃ፣ ጥሩ የህግ ባለሙያ አሪፍ ካገኘሽ ሊከላከልልሽ ይችላል። እስኪ እሱን እንጠይቅልሻለን። ግን ማለት ነው ላይክ አንቺ መጀመሪያ ካላረገዝሽ፣ በእርግጥ አብዛኛው ዲያስፖራ ብዙ ታሪክ ሰምተናል። እንደዚህ አይነት ታሪኮች እዚህ ቤት በጣም ብዙ ሰው ምንድን ነው የሚሉት? መጀመሪያ ካላረገዝሽ አንቺ እኔን የፈለግሽኝ ለእንትን ብቻ ነው ላይክ አሜሪካ እንደወስድሽ ብቻ ነው የምትፈልጊው እንጂ የእውነት ወደሽኝ ከሆነ ታረግዥልኛለሽ ይላሉ። አንደኛ። ሁለተኛ ደግሞ ሴቶቹ ደግሞ ልክ ከአሜሪካ የመጣ ዲያስፖራ ሲያገኙ ከነመጀመሪያው ግንኙነት ቀብ ያደርጋሉ። ካረገዝኩኝ አይተወኝም፣ ካረገዝኩኝ ሄዶ ከወለድኩ በኋላም ቢሆን ይወስደኛል። ላይክ ኢማጂን ሰው አሜሪካ ለመሄድ ብሎ ያለ ፕላን ዝም ብሎ ከሆነ ሰው ባለትዳር ይሁን ምን አይነት ሰው ይሁን ይሄ ሰውዬ ሳያውቁ ማርገዝ ማለት እኛ ዛሬ የምንመርጠው ሰው የነገ የልጆቻችን አባት ነው። ከራሳችን አልፈን ልጆቻችንንም አደጋ ላይ እየጣልን ነው የምንሄደው ዝም ብለን ካገኘነው ወንድ ስናረገዝ ማለት ነው። እርግዝና መደረግ ያለበት ትዳር ውስጥ ነው። በደንብ ተጠናንተን እርስ በርስ ባህሪ ለባህሪ ተዋውቀን ከሰው ጋር አብሮ የሚያኖረው መልክም አይደለም ብርም አይደለም ባህሪ ነው። ያንደን ሰው ባህሪ ለማጥናት ደግሞ አትሊስት 2 ዓመት ያስፈልገናል። ቢያንስ 2 ዓመት መጠናናት አለብን ባህሪ ለባህሪ ለመጠናናት። እንዴ የሚማታ ሰው ቢሆንስ? በጣም ጨካኝ አውሬ ቢሆንስ? ዝም ብሎ ተረግዞ ከዛ በእርግዝና ምክንያት ተገዶ ትዳር ውስጥ ይገባና ከዛ ይሄ ሰውዬ በር ከተዘጋ በኋላ አውሬ ቢሆንስ? ይማታል፣ ይሳደባል። በጣም ሞራሌን የሚነካ ነገር የማያደርገኝ ነገር የለም። ልጆቼንም ደስ ሲለው በምግብ ይቀጣል። ታዲያ ይሄ እኮ ሜንታሊ እኮ ጤነኛ ሰው አይደለም እኮ ማለት ነው። የገዛ ልጁን በምግብ የሚቀጣ ጤነኛ አይደለም። ምን ያስፈልገዋል? ልጄን 2 ዓመቱንም ልጄ ሳይቀር ይመታል፣ ትልቋን ይመታል፣ እኔን ይመታል። ወደ አባቴ ጋር እንዳልመለስ በቃ የአባቴ ሞራል ነው፣ በቃ የአባቴ ነገር ነው በጣም የሚያስጨንቀኝ። አባቴ ለእኔ የሚያንስ ሰው አይደለም፣ ለእኔም ለልጆቼም የማያንስ ሰው ነው። ግን በቃ
ስልክ ከሰው ጋር ማውራት አልችልም። ስልኬን ሁሌ ከቴሌ ያስወጣብኛል። ያወራሁትን ምን ቴክስቱን በቃ ምንም ከፍተኛ ቁጥጥር ካሜራ ሁላ አድርጓል። አሁን ተደብቄ ነው ሽንት ቤት ውስጥ ነው እንትን የምለው። ሳሎን ካሜራ አለ፣ መኝታ ቤት ካሜራ አለ። እስር ቤት የቁም እስር ውስጥ ነኝ ያለሁት። ከቤት መውጣት አልችልም። እሺ ለምን ለህግ አካላት አታመለክችም? ማን ሞክሬያለሁ። ከዚህ በፊት ምንም ያመለከትኩበት እንትን እሱ ያስከታትለኛል። በሰው የሰማ በሱ ማይሸነገል በገንዘብ ማይሸነገል ጠበቃ በር ላይ ሰው አለ 24 ሰዓት የሚጠብቀኛል። ታች የምንኖርበት ቢልዲንግ ላይ የትም በቃ ልጄን ለመቀበል ከመኪና ስትወርድ ልጄን ለመቀበል ብቻ ነው መውጣት የምችለው። ማንም ሰው ቤቴ መግባት አይችልም፣ ከቤቴ መውጣት አይችልም በምንም አይነት መንገድ። እሺ በስልክ ጠበቃ ላገናኝሽና እኔ በስልክ አውሪ ከጠበቃው ጋር። እሺ ስልኩን ኢንቦክስ አድርጊልኝ። አሁን እኮ ስልኩን እኮ ይኸውልሽ፣ ስልኬን ከማንም የተለየ ቁጥር ካለ ያንን ቁጥር ማን ነው ብሎ ነው እንትን የሚያደርገኝ። በጣም ከፍተኛ ዱላ ነው በቃ የሚደርስብኝ ሀቡዬ። እሱ እዚህ ሀገር ሳይኖር ቀኑን ሙሉ የሚጠብቀኝ ሰው አለ። እሱ በመጣ ቁጥር በቃ እዚህ ሀገር መቼ እንደሚመጣ አላቅም፣ መቼ እንደሚሄድ አላቅም። ማሪ ታዲያ አንቺ አሁን እኮ አንቺ ካልፈቀድሽ እኮ ማንም ሰው ከዚህ ችግር ሊያወጣሽ አይችልም። ሁሉንም በሮች የምትዘጊብን ከሆነ ወይ ሌላ ድብቅ ሴም ካርድ አውጪ። ቤተሰብ የለሽም፣ ዘመድ የለሽም፣ በዓል ዘመድ ጋር ልታከብሪ አትሄጂም፣ ቤተሰብ ጥየቃ አትሄጂም። በዛን ሰዓት አንድን ሰው ወጣችሁ ሴም ካርድ ገዝታችሁ አምጡልኝ ማለት አትችል እንዴ? ሴት ልጅ እኮ በጣም ስማርት ናት። ብዙ ማድረግ የምችለው አባቴ ጋር ብቻ ነው መሄድ የምችለው። አባቴ ጋር የምትሰራ ልጅ አለች፣ በእሷ መንገድ ነው ሲም ካርድ ማግኘት የምችለው እኮ። ስለዚህ አባትሽ ጋር ስትሄጂ ሰራተኛዋን ያባትሽን ሴም ካርድ እንድትገዛ ላኪያት። ሴም ካርድ ገዝተሽ በሌላኛው ሴም ካርድ እሱ በማያውቀው ሴም ካርድ ጠበቃውን ታናግረሽ። እንዲህ አገርሽ ላይ እኮ ነው ያለሽ፣ ኢትዮጵያ ውስጥ ሆነሽ። እሺ ቢያንስ አሜሪካ ውስጥ ቢሆን በር ዘጋብሽ፣ አታውቂያትም። አሜሪካን አዲስ ሀገር ነው እንላለን። ኢትዮጵያ ነው አገርሽ ነው እንዴ? አትወጪም? ዘመድ ጥየቃ ብለሽ ወጥተሽ አጠፊም? ደፋፈንሽብኝ እኮ ሁሉንም። በዚህ ስልሽ በዚህ ስልሽ በዚህ ምን እንደሆነ ልንገርሽ አቡዬ፣ በቃ ጭንቅላቴ ድንዝዝ ከማለቱ የተነሳ ምን ማድረግ እንዳለብኝ ምን መሆን እንዳለብኝ ራሱ አላውቅም። አቢዩዝ መደረግ በጣም ከባድ ነገር ነው አቡዬ። በጣም ነው ግራ የሚገባው። በጣም ትደነዝዣለሽ። ምን እንደሆነ እንኳን ነው ቢጠፋሽ። ምን ማድረግ እንዳለብኝ አላውቅም አቡዬ። በጣም ያሳዝናል። በእርግጥ ግን እኔ ከአንቺ በላይ ለልጆቹን ያዘንኩትኝ። ምክንያቱም እኛ ሴቶች ግዴለሾች ስንሆን ገንዘብን ብቻ አሜሪካንን ብቻ ስናይ ልጆቻችንን ነው አደጋ ላይ የምንጥለው። አየሽ፣ እኛ ግን ለራሳችን ክብር ቢኖረን ዋጋችንን ብናቅ፣ አንድ ከአሜሪካ የመጣ ዲያስፖራ ካረገዝሽልኝ ብቻ ነው ማገባሽ፣ ለምን በአናቱ አይተከልም? ለምን ገደል አይገባም? ለምን ሳላገባ ቆሜ አልቀርም? አንድ ምስኪን ድሃ ኢትዮጵያ ውስጥ የሚኖር ሰርቶ የሚበላ አግብቼ እኩል ተከባብረን ሁለታችንም ሰርተን ህይወትን አንመራም? ለምን? የእኛ እኮ ዋጋችንን አለማወቅ ነው እንደዚህ ልጆቻችንን አደጋ ላይ የምንጥላቸው። እኛ ዋጋችን ሲረክስ ነው። ይሄ ዋጋ መርከስ ይባላል፣ ራስን ማርከስ ይባላል። ይሄ አሜሪካ ለመሄድ ብሎ ማርገዝ ራስን ማርከስ ይባላል። የሆነ ወንድ እንዲቀበለን ብሎ ማርገዝ ራስን ማርከስ ይባላል። ባሽም አስቀድሜ ያስረግዥ የሞክሬ ምናምን ነው ማገባሽ። ሲንቅሽ እኮ ነው እንደዚህ አይነት ጥያቄ ራሱ እኮ የሚጠይቅሽ። እና ዛሬ ላይ እኛ ወጣት ሴቶች እናቶች ኃላፊነት አለብን። ነገ ልጆቻችን እንደዚህ በቁሳቁስ በአሜሪካ በአውሮፓ የሚገዙ እንዳይሆኑ አርገን ዋጋቸውን እንዲያውቁ፣ ራሳቸውን እንዲያከብሩ፣ ራሳቸውን ከምንም በላይ ከገንዘብም ከአሜሪካም ከምንም አይነት ነገር በላይ እንዲያዩ፣ ዋጋቸውን እንዲያውቁት፣ እነሱ ከምንም እንደሚበልጡ እየነገርን ማስተማር አለብን ልጆቻችንን። እኛ እናቶች የምር ያልተሰራባቸው ልጆች ናቸው እንደዚህ በቁሳቁስ እየተገዙ ያሉት። ወንድ ልጅ ሲንቅሽ ነው እንደዚህ የሚልሽ። ወንድ ልጅ ጥቅመኛ መሆንሽን ሲያቅ፣ ቁሳቁስ ፈልገሽ እንደመጣሽ፣ አሜሪካ መሄድ ፈልገሽ፣ አውሮፓ እንዲወስድሽ ፈልገሽ እንደቀረብሹ ሲያቅ ነው ሚንቅሽና እንደዚህ አይነት ጥያቄዎች የሚጠይቅሽ።
እና ሴቶች እባካችሁ ክብራችሁን ጠብቁ። ራስሽን ካላከበርሽ ወንድ ልጅ ሊያከብርሽ አይችልም በፍጹም። ለራስሽ ያለሽን ክብር አይቶ ነው የሚያከብርሽ። ለራስሽ ያለሽን ክብር አይቶ ክብርሽን ለመንካት ይፈራል። አንቺ ራስሽን እንደዚህ ያከበርሽ እሱ እንዴት ደፍሮ ክብርሽን ይነካል? አይችልም። ማንም ሰው እኛ ካልፈቀድንለት ዝቅ ካላልንለት አናታችን ላይ አይወጣ እና አሁን ይሄ ነገር መፍትሄው እኔ ከፈለግሽ ጠበቃ ላገናኝሽ ቁጥርሽን ስጪኝ። ሁለተኛ ነገር ደግሞ ለህግ አካላት አመልክሽና ልጆችሽን አድኝ። እሺ አቡዬ ቁጥርሽን ላኪ ለሞዴሬተሬ እና ዋትሳፕ ላይ እሰጥሻለሁ የጠበቃውን ቁጥር። የቷ ናት ሞዴሬተር? ያስገባልሻል። ላይ ያለችው ናት አቡዬ? ቆይ እየተሻለ ያው ገብታለች። ለቤት ላኪላ። እሺ እሺ አቡዬ በጣም ነው ማመሰግንሽ። ምንም አይደለኝ እናት አይዞሽ። እሺ እኔ እናት አባቷ መስማት አለበት። ያ ግን መጀመሪያ በህግ ትሄድበት ጉዳዩን፣ ከዛ አባቷ ይሰማል። መጀመሪያ ህግ የያዘ ጉዳዩን ጠበቃ አገናኛታለሁ። ስልኳን ትስጠኝና እሺ አቡዬ እጣታለሁ ለሷ እና ፕሊስ ቤተሰብ ሴቶች ክብር ይኖራችሁ። የእውነት በጣም ያማል ሴት ልጅ እንዲህ ስትናቅ ማየት። እንዲህ የምትናቀው ደግሞ ሴት ልጅ ጥቅመኛ ስትሆን ነው። ጥቅመኛ አትሁኑ። ህይወታችሁን መቀየር ከፈለጋችሁ ሰርታችሁ ተቀየሩ። በወንድ ለመቀየር ወንድ ልጅ ቀርቢው ገንዘቡን ፈልገሽ ህይወትሽን እንዲቀይርልሽ ሲሆን እንዲህ ነው የሚንቅሽ። በጣም ያማል ደግሞ መናቅ። በተለይ ሴት ልጅ ፍቅረኛ ብላ ከቀረበችው ወንድ ስትናቅ የንቀት አይን ሲያያት በጣም ያማል። እንደዛ እንዳይሆን ራስሽን አክብሪ። ስራ ይኑርሽ፣ ሰርተሽ ራስሽን አስተዳድሪ። ወንዱ ጋር ስትሄጂ ልክ እሱ አንቺ ጋር ሲመጣ ፍቅርን ብቻ ፈልጎ እንደሚመጣው አንቺም ፍቅርን ብቻ ፈልገሽ ነይ። ልኬላታለሁ አቡዬ። እሺ ማሪ በቃ ስትሰጠኝ እሰጥሻለሁ። እሺ ዋትሳፕ ላይ ስትሰጠኝ ዋትሳፕ ላይ የጠበቃውን ቁጥር ልክልሻለሁ። እሺ ማሪ። እሺ በጣም አመሰግናለሁ። እሺ እኔ ማር ምንም አይደለም፣ እናወራለን ዋትሳፕ ላይ። እሺ 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 አሁን ላይ ማለት ነው አብዛኛው የበዛው ዲያስፖራ በጣም ኢትዮጵያ ውስጥ ያሉ ሴቶችን በጣም መናቅ፣ በጣም በቃ መናቅ ፋሽን ያደረጉት ሴቶቹ ከሚያሳዩት ነገር አንጻር ነው። ሄደች ዲያስፖራ ነው ከተባለች ሄዳ ትለጠፍበታለች። ማን እንዴት አድርጋለች? መቀናቋቸው እጣው እንዴ እጣው አው አንዴ መላ ያው ቤተሰብ እጣው የሚወጣበት እጣው እሮብ ማታ 2 ሰዓት ይወጣል። በኢትዮ እንትኑ ስለማይበቃ ነው መጻፊያ ቦታው ከዚህ በላይ ቃላቶችን ስለማይበቃ ነው። በኢትዮጵያ ከምሽቱ 2 ሰዓት እጣው እሮብ ማታ በኢትዮ ማለት ነበረብኝ። ይበቃኝም በኢትዮ የሚለውን ባስገባ እስቲ ልሞክረው። በኢትዮ በኢትዮጵያ በቃ የኢትዮጵያ የዲያስፖራ ባሊቅርና ውሽማ ባገኘው ያው መርከስ ማለት ይሄ ነው። መርከስ ማለት ይሄ ነው። ከዚህ በላይ መርከስ አለ? ስሙልኝ የምትለው የዲያስፖራ ባልቀርቶ ውሽማ ባገኘው። ጸሎትሽን ሰምቶ ውሽማ ይስጥሽ።
እሺ አፍቃሪ ብላችሁ ጻፉ። ቤተሰብ ሜምበር እየሆናችሁ ሜምበሩን ሙሉት እንዴ። ሳይንትን ፎሎ አድርጓት፣ ሃኒ ፋሽንን ፎሎ አድርጓት፣ አሜንን ፎሎ አድርጓት። ሌትስ ጎ ሜምበር 108 ሰው ሜምበር ሆኗል። ሙሉት 250 ነው መሆን ያለበት። ሌትስ ጎ ሞዴሬተሮች አፍቃሪ ያስገቡ። እኔ እስከዛ ሜምበሩን ላስሞላ። ቴንክ ዩ ሰኒ፣ ቴንክ ዩ ቶም። በኢትዮ ሚል ጨምሪበት ብለውኛል። እጣው ሮብ ማታ በኢትዮ ባጭር ሲያብ በኢቲና እንዲያርገሽ በኢትዮ ኢትዮጵያ ባጭሩ ሲጻፍ እንዴት ነው? ታሻርጌ በኢትዮ ካልኩ ነው ትዩ ጻፍኩት። ቴንክ ዩ ሶ ማች ማይ ላቭስ። እሺ ቤትዬ ዋትስአፕ ላይ ደርሶኛል ስልኳ የኔ ማር። ቴንክ ዩ። እሺ ሀቡዬ አመሰግናለሁ አለው። እሺ አመሰግናለሁ የኔ ማር። እሺ ውዴ ሃሎ ምት ቢር ነው። ዶክተር ሀቢባን ፎሎ አድርጉ፣ አስገብቼላችኋለሁ። እሺ ሀቡ ተሻለሽ? ኮይንዬ ደህና ነኝ የኔ ማር። እንዴት ነሽ? ደህና ነኝ ዛሬ። ይኸውልሽ አሪፍ ነኝ፣ ነቃ ብያለሁ ዛሬ። አያም ባክ ኢነርጂ እየተመለሰ ነው። ፖዚቲቭ ኢነርጂ ነቃ እያልኩ ነው። እየለቀቀኝ ነው በሽታው። እሺ ሌትስ ጎ ቤተሰብ። አሁን መቁረጥ ይቻላል። አይ ቲንክ አለው ይቻላል። እሺ ሌትስ ጎ። ለያንቺ ድምጽ ናፈቀን። ፍቅሮቼ ማሮቼ ውዶቼ ማሮቼ ፍቅሮቼ ነው የምለው እኔ። ቀደም ተከተሉን አታበላሹት። ውዶቼ ማሮቼ ፍቅሮቼ ናት እኔ። ኤቭሪዋን ኢዝ ኮፒንግ ሚ ናው። ሁሉም ሰው ውዶቼ ማሮቼ ፍቅሮቼ እያለ ነው። የኔ ነው ይታወቅልኝ። ውዶቼ ማሮቼ ፍቅሮቼ እኔ ነኝ። ውዶቼ ማሮቼ ፍቅሮቼ የምላችሁ እኔ ነኝ። አንደኛ ውዶቼ ማሮቼ ፍቅሮቼ የምለው እናንተን ሳያስፈቅዱ የኔን ወሰዱብኝ። እሺ አፍቃሪ ነኝ ብላችሁ ጻፉ። ከዛ ቴሌግራም ላይ የተላኩልኝን ታሪኮች እያነበብን ካላንቺ አይጥምም እመጭ ኤልዳናዬ እያነበብን እናንተ ብትሆኑ ምን ታደርጋላችሁ? እሱን ከቡና በኋላ ቡና ከጠጣም በኋላ የቲክቶክ ትሬንድ ሆኗል እኮ ትሬንድ አደረጉት። እሺ ኦሆሆይ መላ ኦሆሆይ መላ ኦሆይ መላ አይበቃም። ብዙ ነው። በኢትዮ ስጨምርበት ቦታው አይበቃም አለኝ። ኦኬ እሺ አንድ ቁጥር አይደለም ሀቡ ባለቤቴ መቁረጥ ፈልጎ ነበረ። ልስጥሽ ቁጥር ልስጥሽ። የሰክሰስን ቁጥር ቁረጡ። የምትቆርጡ ከስተመር ሰርቪስ ቁጥሮች ልስጣችሁ። የቀረ ትኬት ካለ ጥንት ነው የቀረው እያሉ ነበረ። ካላለቀባችሁ እድላችሁ ሞክሩ። ይኸው 0916 ኮመንት ላይ እንዳትጽፉ እሺ። ዋርኒንግ ይሰጣል። 0916
67 02 08 ሌላ ደግሞ 09 24 92 66 66 ኦኬ። አቡ በዶላር ስንት ነው? $20 ነው ትኬቱ በዶላር በኢትዮጵያ 2000 ብር። ቆርጣችሁ እድላችሁን እየመረጥሽ ነው የምታነቢው? ኦፍ ኮርስ እየመረጥኩ ነው እንዴ። ታዲያ ላግበስብስ እንዴ ሁሉንም? እንደዛማ ከሆነ ያመኛል። ይኸውልሽ ብፌ ላይ ያለውን ሁሉ አንስተሻት ወይም ለጤናሽ ተስማሚ አንቺ ለምሳሌ ኮሌስትሮል ካለብሽ ቂቤ ያለው ቅባት ያለው ነገር አታነሽም። ለጤናሽ ተስማሚ ነገር ነው አንስተሽ የምትበይው ከብፌ ላይ አይደል? ልክ እንደዛው ከኮመንት ላይ ለአይምሮዬ ተስማሚ የሆነውን ኮመንቶች እየመረጥኩ ነው ማነበው። ኦፍ ኮርስ ሊያገኙትን ላግበስብስ እንዴ? እየመረጥሽ ነው የምታነቢው ትለኛለሽ። በደንብ አድርጌ ነው የምመርጠው ማሬ፣ በደንብ ለአይምሮ የሚስማማውን ብቻ እየመረጥኩ ነው ማነበው። ሌትስ ጎ። ሳይንትን ፎሎ አድርጓት፣ ሃኒ ፋሽንን ፎሎ አድርጓት፣ አሜንን ፎሎ አድርጓት፣ ዶክተር ሀቢባን ፎሎ አድርጓት። ዶክተር ሀቢባና አሜን የኔ ባካፕ አካውንቶቼ ናቸው። ለአደጋ ጊዜ ማስቀምጣቸው አካውንቶቼ ናቸው። ሀቡዬ ወይ አረጋው ወይ ወንድሜ እንዴት ነህ? አቡ ሰክሰስ መቼ ነው? እኛ ኢትዮጵያ ውስጥ ያለነውን የቤት ባለቤት የሚያደርገን እኛስ ማን አለን? የሱ ድርጅት ተሻለሽ? ደህና ነኝ ወንድሜ። የሱ ድርጅት የሰክሰስ በጎ አድራጎት ድርጅት ትኩረት ያደረገው ስደተኛ ላይ ነው። ስደተኞችን የቤት ባለቤት ማድረግ ነው አላማው። ወደፊት ግን ኢትዮጵያ ውስጥ የሚኖሩትንም ካካተተ አላቅም። ለጊዜው ግን ስደት ላይ ያሉትን ነው። ኦኬ እሱም ስደት ላይ ስላለ እንደኛ ያው እሱ በዲቪ ነው ሄደው ሁሌም ሲናገር እንደምትሰሙት በ15 ብር እንትን ኮምፒውተር ቤት ዲቪ ሞልቶ እድለኛ ነው። ዲቪ ደርሶት ነው አሜሪካ የሄደው እና ሰው ለዛ ነው። ረሃቡ አስገብኝ አልቆይም። ጻፊያ ምክንያትሽን አፍቃሪ ነሽ? ታካሚ ነሽ? ምንድን ነሽ? አውሮፓ ያለነው ስደተኞች ይመለከተናል። ሁሉም ዓለም ያላችሁ ስደተኞች ይመለከታችኋል። አውሮፓ፣ አሜሪካ፣ አረብ ሀገር፣ ኤቭሪዌር ኤኒዌር ኢን ዘ ወርልድ ትያለሽ። ወርልድ ዋይድ ኢንተርናሽናል ወርልድ ዋይድ። ያ አቡዬ ተሻለሽ? ስላየሁሽ ደስ ብሎኛል። ይመስገን ፈጣሪ። ዛሬ በጣም ደህና ነኝ። ነገ ደግሞ ከዛሬ ይሻላለሁ ኢንሻአላህ። ከዛ ደግሞ እንደ ድሮ ሴክሲ ሌዲ ሆኜ ፋፈሽ እያልኩ እመጣለሁ። ድገሚው። ምን ልድገመው? አቡ ጠበቃ አትፈልጊም? ጠበቃ ፎር ዋት? እሺ ታካሚ፣ አፍቃሪ ወይንም ታካሚ ሲባል የገንዘብ እርዳታ እንዳይመስላችሁ። ልቡ የተሰበረ በፍቅር የተከዳ የገንዘብ እርዳታ አሁን ላይ አልችልም። ምክንያቱም ገና የህፃኑ ልጅ እርዳታ ቪዲዮ እንዳያችሁት ዛሬ ነው ሰብስቤ የጨረስኩት የዘጋሁትኝ። የአሸናፊ ባለቤቱ በሳውዲ አረቢያ ሞታበት አስክሬኗ ፍሪጅ ውስጥ ተቀምጧል። እስካሁን ህፃን ልጅ አራስ ልጅ እስካሁን ድረስ የሳውዲ ሆስፒታል ውስጥ ነው ያለችው። ስላልተከፈለ ብሩ ህፃኗ ልጅ መውጣት አትችልም። ብሩ ካልሞላለትና ልጁ ብሩን ካልከፈለ ልጁን የሳውዲ መንግስት ለድርጅት ለማሳደጊያ ድርጅት ይሰጥበታል። አባትየው ደግሞ ህገወጥ ነው። ሄዶ መከራከር ምንም ማለት አይችልም። እስካሁን ድረስ የሚስቱን አስክሬን አላየም፣ ህፃን ልጁን አላያትም። እና የሱን እርዳታ እየሰበሰብኩ ነው፣ አልጨረስኩም። በዛ ላይ ዛሬ የአፋር የተፈናቀሉት እርዳታ አለብኝ። እንደገና ወረፋ ላይ ያለ አቡኪ የሚባል ልጅ እናቱ ሁለት ኩላሊቷ ፌል አድርጎባት በዛኛው አካውንት ትዝ ይላችኋል አስገብተነው ገስት ቃል የገባንለት እሱ ደግሞ ከጥቁር አንበሳ ወረቀቶቹን እየጨረሰ ነው ለማምጣት እንትኑን ያለ ኮቴሽን ስንት እንደጠየቀ ሆስፒታሉ ሳታመጣ ነው ዝም ብዬ በግምት አላሰባስብም ብዬው እሱን ወረቀት ፕሮሰስ እያደረገ ነው ያለው። ስለዚህ እኔ የገንዘብ እርዳታ አትጠይቁኝ በዚህ ሰዓት አምሶሪ። እሺ አልችልም በዚህ ሰዓት የገንዘብ እርዳታ። ቁጥሩን ድገሚልኝ በጣም እሺ።
እሺ አንድ ጊዜ ድጋሚ ብትሉኝ አልደግምም። አዳምጡ አሁን በደንብ 0916 ስናገር የት እንደምትሄዱ አላውቅም። ትንሽ ትቆዩና ሙዳችሁ ነው መሰለኝ ድገሚው ትላላችሁ። 0916 67 02 08 ቁጥር የሚጽፉት ሚውት አድርጉልኝ። ለዋርኒንግ ላይ ያሰጡኝ እኔም ሚውት እያደረኩ ነው። እናንተም አግዙኝ። እኔ በአንቺ ፍቅር ልሞት ነው፣ ግን የኔን አታነቢም፣ አትመልሽም፣ አንድም አታደርጊኝም። ይኸው አነበብኩልሽ። አቡ ጥያቄ ልጠይቅሽ ነው። ብሬን ተበልቼ ነው አሁን ላይ ብር ምናምን አሁን ላይ ብር ምናምን ኢነርጂ ይጨርሳል። ቆይ አፍቃሪ ገብቷል። ኢነርጂ ይጨርሳል ውዴ። ማለት ትንሽ ኢነርጂ ላሰባስብ፣ ትንሽ ጠገን ልበል፣ ልዳን በደንብ እና የዛኔ ከደላላ ጋር ጭቅጭቃችንን እንጀምራለን። አሁን ግን ማገገም አለብኝ። እሺ ቤተሰብ፣ እንዲህ አይምሮ የሚያስጨንቅ ነገር፣ በሽታ የሚቀሰቅስ ነገር። አቡ አሰላሙ አለይኩም። ወአለይኩም ሰላም። ሀቡዬ እንዴት ነሽ? ደህና ነኝ ማሬ፣ እንዴት ነሽ? አለሁ አልሐምዱሊላህ። ሰላም ነሽ? አለን። ድምፅሽ ግን አዲስ። በጣም ነው የምወድሽ። ፈጣሪ ይውደድሽ የኔ ውድ። በጣም ነው ማከብርሽ። በጣም ነው የምወድሽ። አላህ ያቆየሽ። አሚን ማሬ፣ አመሰግናለሁ። እሺ ምንድን ነሽ? አፍቃሪ ነሽ? ቆራረጣት ታታባር ኮፒ ሊንክ አድርጉ። የፍቅር ታሪክ ነው። ሀቡ አቤት። ይሰማል? አዎ ይሰማል። አዎ የፍቅር ታሪክ ነው። ሀውዬ ጀምሪ ከተውብቃችሁ። ያ ሳራ ተሰባለች፣ ለሰባት ነበር። ከምር በጣም ነው የምወድሽ የኔ እናት ነፂዬ። ቴንኪዩ ፈጣሪ ውደድሽ ነፂ። ስላንቺ እንትና ነፂ የህፃኗ ልጅ እናት ጠፋች። ይሄኛውን አካውንቴን አታውቀውም ይሆናል። አስታውሳችኋት? ነፂ የህፃኗ ልጅ እናት ሀቡ በዚህ ሁሉ ጫጫታ እንዴት ብለን የፍቅር ታሪክ